ኖላዊ ድራማ በጣም ደስ በሚል ጊዜ አለፈ። ትናንትና በጣም በሚያስደስት ሁኔታ ነው ያለፈው። እሱስ እንዴት አለፈ ለምትሉኝ አንዳንድ ነገር ልንገራችሁ። ኖላዊ ድራማ እንግዲህ እንድታወቀው ፋኑስን አግብቷል። ፋኑስን እንዳገባ ከፋኑስ ጋር ግን አብሮ መኖር ወይም ህይወት መቀጠል አልጀመሩም። እሷም ፋኑስ ተብዬዋ ኖላዊ ለምንድን ነው ከኔ ጋር መኖር የማይፈልገው ህይወት መቀጠል ለማይፈልገው ለምንድን ነው ብላ ሀናን ጠርታ ሀናን ስታናግራት ሀናን ከባድ መረጃ ነገረቻት። እሱስ ምንድን ነው ካላችሁ ላስረዳችሁ። እንግዲህ ኖላዊ ልጅ እንደማይወልድና ኖላዊ ልጅ በወለደ ወቅት እንኳ አብሮ ቶሎ አንቺ ጋር ለመኖር እንደሚፈልግ ይነግርሽ ነበር። ግን ይህን አባት ልጅ መውለድ ስለማይችል ነው ያልነገረሽ። እኔ እኮ እስከ ዛሬ የምታውቂ አብረሽው የምትኖሪው ይህን ነገር አውቃሽ መስሎ የነበር ፋኑስ አለቻት። እውነት አባትሽ አልነገረኝም፣ እንዴት ይህን ነገርስ አልነገረኝም ብላ እሷም ተናደደች። እኔ እንጃ ግን እንዳልነገረሽ እኔ የነገረሽ ነበር የሚመስለኝ። አባዬ እኮ አይሸሽግም ነበር፣ እንዴት ሸሸገሽ አለቻት። አላቅም ለምን እንደሸሸገኝ ባላቅም ግን ይገርማል፣ በጣም ያሳዝናል አለች ፋኑስም ተደናገጠች። አብሽሪ ፋኑስ ለበጎ ነው እንጂ እነሱን ያገናኛችሁ ለኸይር ነው ብላ ሀናም ነግራት ጥላት ወጣች። እሷም ደንግጣ የምትይዘው የምትጨብጠው ወጣች። ፋኑስ በጣም ደንግጣለች። ሀናም ይህን ረብዶ ነግራት አብራት እንኳን ለትንሽ ጊዜ አልቆየችም። ጥላት ነው የሄደችው። ጥላት ስትሄድ እሷም እንዴት እንዲህ ይሆናል እንዴት እያለች ራሷን እየጎዳች ነበረ። ፋኑስ አይሆንም ኖላዊ ይወልዳል፣ እኔ እኮ ልጅ ለመውለድ ነው የቀረብኩት፣ ጥሩ ሰው ስለሆነ እኮ ነው፣ ልጅ ካልወለደ ሌላ ወንድ በፍጹም አልቀርብም እያለች ፋኑስን ብቻዋን ታጉመተምት ያዘች። ፋኑስ በጣም አሳዘነችኝ። እንግዲህ ከዚህ በኋላ የሚገጥማትን ነገር ባላውቅም በጣም እያሳዘነች ነው ያለችው ማለት ነው። ታሳዝናለች። ምክንያቱም ሴት ልጅ ናት፣ ከጎኗ የሚሆን አንድ ሰው ያስፈልጋታል። አስባችሁታል? ብቸኝነት እንዴት እንደሚከብድ ማለት ነው። በጣም ይከብዳል እላችኋለሁ ውድ ሀገሬ ልጆች። ከዛም ሀናም ደግሞ አሴርን አገኘችውና አሴርን ወደ ደሴ እንደምትሄድ ነገረች። ወደ ደሴ ልሄድ ነው አለችው። ለምንድን ነው ወደ ደሴ የምትሄጀው ሲላት ኤልያስ ጋር አልሄድም፣ እዝራ ተቀይሞኛል፣ ይከፋዋል ብለሽ አልነበር እንዴ ሲላት፣ ከዚህ በኋላ በእዝራ የምመራ ሴት አይደለሁም፣ ራሴን በራሴ እንጂ የምመራው ሰው እንዲመራልኝ በፍጹም አልፈቅድም አለች። በቃ የድሮ ሀና እየተመለሽ ነዋ ማለት ነው አላት። ማለት የድሮ ሀና እንዴት ነበረች አለችው። የድሮ ሀና ማለት ያኔ በራሷ የምትተማመን ራሷ ያዘዛትን የምትሰራ እንጂ ሰው ባላት የምትመራ አይደለችም ነበር ሀና። አሁን ከጊዜ በኋላ ግን በሰው የምትመራ ሀና ሆና ነበረ። ጭንቅላቷን ሁሉ ለሰው ያስረከበች መስል እከሌ ይቆጣብኛል፣ እከሌ ያዝንብኛል ትል ነበር አላት። በፍጹም እንደዛ አላደርግም፣ የድሮ ሀና ነኝ እኔ አለች። ከሆንሽማ እስኪ እናያለን፣ አንቺ ያሰብሽውን ታደረግሽ ያንን የድሮይቱ ሀና ብለን እናስባለን አላት። እሺ አለችው። ሀና አላት ወይ አሴር አለችው። ግን እንደምወድሽና በአንቺ እንደተጎዳው ታውቂያለሽ አላት። አይ አለችው። አረፈርክ እኮ ለምን አልነግረኝም ነበር መጀመሪያ እንደምወደኝ አለችው። እኔም አባትሽ ይሻር፣ ከዛ በኋላ ቤተሰቦችሽ ይገኙ፣ ቤተሰቦችሽ ከተገኙ በኋላ ደስ ካለሽ በኋላ ከተመቻቸልሽ በኋላ ከዛ በኋላ የኔ ፍቅር ጥያቄ ሲቀርብልሽ ደግሞ ይበልጥ ደስተኛ ትሆኛለሽ ብዬ አስቤ ነበረ። በነገሮች እና በጭቅጭቅ መሀል ፍቅሬን አላቀርብልሽም ብዬ በእይታ ብቻ እየተደሰትኩ እየኖርኩ ነበር አላት። እሷም በጣም አዝናለሁ አሴር፣ ታዲያ ምን ላድርግ? የራስህ እኮ ሀሳብ ነው ይሄ፣ እንዴት ማድረግ አልነበረብህም ብላ እሷም ነገረችው። እሱም በጣም ደነገጠና ምንም ማድረግ እንደማይችል ነገራት። ብቻ እንደምወድሽ እወቂልኝ ብሎ እሱም ያን ነገር ነግሯት ዝም አለችው ማለት ነው። አሴርም በጣም ያሳዝናል። የሀና ፍቅር ከቀን ወደ ቀን እየጎዳው ነው። እዚህ ጋር ኤልያስ ይጎዳ፣ እዝራ ግን ከሀና ምንም አይነት ፍቅር ያለበት አይመስለኝም። እማኑኝ
ፊቱ ላይ እኮ ፊዚካሊው ራሱ የፍቅር ምንም አይነት ፍቅር እንደሌለበት ነው የሚያሳየው። እናንተስ ምን ታስባላችሁ? እዝራ የሀና ፍቅር አለበት ወይስ የለበትም? እስኪ እናንተ ገምቱ። ከሀና ፍቅር የያዘው ኤልያስና አሴር ብቻ ናቸው። አሴር ብቻ ናቸው። እንግዲህ ተምቹም ደግሞ ሀና ስር ሄዶ እባክሽ ድንብላል ጋር አስታርቂኝ አላት። ድንብላልን እንዴት ነው ማስታርቅ? ካንተ እኮ እርግብን ትወዳታለህ ስትለው፣ አዎ ወዳታለሁ፣ እርግብንም ድንብላልንም ነው የምወዳቸው አለ። እንዴት በአንድ ልብ ሁለት ሰው ሊፈቀር ቻለ ስትለው፣ አንቺም ሶስት ያፈቀርሽዋለ አላት። ማንን አለችው? እዝራን፣ አሴርን፣ ኤልያስን አላት። ከዛ እንዴ ያማል እንዴ እኔ እኮ እዝራን ብቻ ነው የማፈቅረው፣ ኤልያስና እኮ አሴር እኮ እነሱ ናቸው እንጂ የሚያፈቅሩኝ እኔ ያላፈቅራቸውም አለችው እና ነገረችው። አይ አንቺም ታፈቅረችዋለሽ ብሎ እሱም ነገራት። እኔ ሁለታቸውንም ማፍቀር እችላለሁ፣ ሁለታቸውንም ይዤ መኖር እችላለሁ ብሎ ተምቹ ነገራት። በጣም ተሳቀቀች። እንዴት ነው ማስታርቅህ? እርግብን እወዳታለሁ እያልክ ወይ ከእርግብ ጋር ሁን ወይ ከድንብላል ጋር ሁን፣ አንዳቸውን ምረጥ ስትለው በፍጹም ሁለታቸውንም ማጣት አልፈልግም አለ። ከሁለታቸውም ጋር አብሬ መኖር እፈልጋለሁ፣ ፍቅር እያጣጣምኩ መኖር እፈልጋለሁ፣ እባክሽን እባክሽን እያለ እሱም ይለምናት ያዘ። እሷም እስኪ እሞክራለሁ፣ ሌላ ነገር አታስብ፣ የሚሆነውን ነገር እነግርሃለሁ አለችው። ድንብላል ደግሞ እዛ እያለቃቀሰኝ ነው፣ ተምቹን አፈቀኝ፣ ተምቹ መቼ ነው የሚመጣው? ይህችን ማየው እያለኝ ይቅርታ ለምን አላደረኩለትም እያለች እያለቃቀሰኝ ነው፣ አብሽሪ ጠንካራ ሁኚ እያሏት፣ ሰላም ራሱ ስደርሳባት ድንብላል ምን ሆነሽ ነው የምታለሽው ስትላት፣ ተምቹ ናፍቆኝ አለችው። ተናፈቀሽ ታዲያ ሄድሽ ለምን አትገናኙም? ስለ አልፈልገውም፣ አልገናኘውም እንዴ አሁን ናፈቀኝ እያልሽ አሁን ደግሞ አልገናኘውም ማለት ምን ማለት ነው? አለች። ሰላም የዘንድሮ ፍቅር በእግራችሁ ሊያስነዳችሁ ነው፣ አንቺና ሀናን የራሳችሁ ጉዳይ፣ እኔ ሷቱልኛል አለች። ወይዘሮ ሜላትም ጉድ አለችና ሰላምን ፍቅረኛ የለሽም እንዴ አለቻት። ሰላምን ፍቅረኛ የለሽም እንዴ ስትላት፣ ማዬ እኔ የለኝም ምን ያደርግልኛል ፍቅረኛ አለቻት። እሷም ደስ አላት። በክብር ነው ምድርሽ፣ በክብርሽን ይዘሽ ነው የምትኖሪ ብላ ስትላት፣ እሷም እንዴ አለችው። ወይ አሁን ማዬ እኔ ከነ ክብሬ ቁጭ ብዬልሻለሁ እንዳታስቢ አለቻት። እሺ ሰላምዬ ብላ ሜላትም ተደሰተች። ለብቻዋ ቁጭ አለችና ሰላም እሰይ ልጅም ማስፈረድ የደረሰች ልጅ እንዳለች ብታቂ እንዴት ቀልብሽ ይሰበራል እማዬ እያለች ለብቻዋ ታወራ ነበር። ለካ ሰላም ልጅ እስከ ማስጣል ድረስ ደርሳ ነበር ማለት ነው። ተፍቅርም አልፋ ተመፋቀርም አልፋ ልጅ መጣል ደርሳ ነበር። አያስባችሁታል? እና